አሁን እየደረሰን ሰበር መረጃ አለ። በአሜሪካና በስፔን መካከል የተፈጠረው ውዝግብ እየተባባሰ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ጉዳይ ላይ ስፔን በያዘችው አቋም የተነሳ ማስጠንቀቂያ መስጠታቸው ይታወሳል። ለዚህ ውዝግብ መነሻ የሆነው ስፔን ወታደራዊ የአየር ኃይል ሰፈሯን በኢራን ላይ ጥቃት ለሚያደርሱ የአሜሪካ ጀቶች እንደማትፈቅድ መግለጿ ነው። በፕሬዝዳንት ፔድሮ ሳንቼዝ የሚመራው የስፔን ግራ ዘመም መንግስት ለአሜሪካ ጀቶች ፍቃድ የሚሰጠው በተባበሩት መንግስታት ድርጅት ቻርተር መሰረት ለሚደረግ እንቅስቃሴ ብቻ መሆኑን አስታውቆም ነበር። በዚህ አቋም ፕሬዝዳንት ትራምፕ እጅግ የተበሳጩ ሲሆን በሰጡት መግለጫ ከስፔን ጋር ያለንን የንግድ ግንኙነት እናቋርጣለን፣ እንደውም ከስፔን ጋር ምንም አይነት ግንኙነት እንዲኖረን አንፈልግም ብለዋል። ጨምረውም ከስፔን ጋር አሜሪካ ያላት የሁለትዮሽ ትብብር በሙሉ እንዲሰረዝ ትዕዛዝ ማስተላለፋቸውን አስታውቀው ነበር። ይህ በእንዲህ እንዳለ የስፔን ፕሬዚዳንት ፔድሮ ሳንቼዝ በኤክስ ገጻቸው ላይ ለዚህ መልስ ጽፈዋል። በመልሳቸው በዚህ ጉዳይ ላይ የስፔን መንግስት አቋም ግልጽና ወጥነት ያለው ነው፣ በዩክሬንና በጋዛ ከያዝነው አቋም ጋርም የሚመሳሰል ነው በማለት ጀምረዋል። ሲቀጥሉም ይህም ሁላችንም በተለይ ሰላማዊ ሰዎችን ለመጠበቅ የወጣውን ዓለም አቀፍ ሕግ ማፍረስ የማንፈልግ መሆኑ ነው። ዓለም ችግሮቿን የምትፈታው በቦምብ ነው ብለን አናምንም ካሉ በኋላም ያለፈው ስህተት እንዳይደገም አሳስበዋል። ወደ ሌላኛው መረጃችን ስናመራ በሰሜን ኮሪያ ምድር የ13 ዓመቷ የኪም ጆንግ ኡን ሴት ልጅ ኒውክሌር የማዘዝ ኃላፊነት ወደ እርሷ ተጠጋ። በአንድ ግዙፍና ታሪካዊ አደባባይ ላይ የ13 ዓመቷ ጁኤም ከአባቷ ከሀገሪቱ ጠንካራ መሪ ጎን በኩራት ቆማለች። ካሜራዎች ሁሉ ወደ እርሷ አቅጣጫ ብልጭ ይላሉ። ከጥቂት ዓመታት በፊት ከአባቷ ጀርባ ትከተል የነበረችው ይቺ ታዳጊም አሁን እኩል እርምጃ እየተራመደችና ከፍ ብላ ትታያለች። የለበሰችው ውድና ዘመናዊ ልብስ እንዲሁም ሌሎቹ የሀገሪቱ ልጃገረዶች የተከተለው ረጅምና ያማረ ጸጉሯም ከሌሎች የተለየች መሆኗን በግልጽ ያሳያል። ህዝቡ ሲያያት የአባቷን አስፈሪና ጥብቅ ገጽታ በተወሰነ መልኩ የምታለዝብ ትመስላለች። ወደ ቤጂንግ ባደረጉት ጉዞም በልዩ የባቡር ሰረገላ ወርዳም የዓለምን ትኩረት ስባለች። በዚች ወንዶች በሚያዘዋውሩባትና ጠንካራ ባህላዊ አመለካከት ባላት ሀገር በሹክሹክታ የሚወራው አንድ ትልቅ ሚስጥር አለ። ይቺ ወጣት ልጅ የሀገሪቱ ቀጣይ መሪ ትሆናለች። ከሷ የሚበልጥ ወንድ ልጅ እያለ ለምን እሷ ተመረጠች የሚለው ብዙዎችን ቢያስገርምም አክስቷ ኪም ዮን ጆንግ በፓርቲው ውስጥ ያላት ጠንካራ የሴት አመራር ሚና ለጁኤም መንገድ የጠረገላት ይመስላል። ህዝቡ በልቡ አንድ ጥያቄ ያወጣል ያወርዳል። ወደፊት ሀገሪቱን ስትረከብ ምን አይነት ለውጥ ታመጣ ይሆን? አባቷ በተማረበት ምዕራባዊ ትምህርት ሀገሪቱን ከፍታ ያደርጋታል ተብሎ ተስፋ ተደርጎ እንደነበረው ሁሉም በሷም ላይ ተመሳሳይ የተስፋ ጭላጭል ይታያል። ሆኖም የዚች ታዳጊ እቅድ ምንም ይሁን ምን ሀገሪቱን እጣ ፈንታ እንደፈለገች የመቅረጽ ብቸኛ ስልጣን በቅርቡ በእጇ ይወድቃል። Audio